አባት አለኝ ጌታ መድኃኒዓለም የኔ አለኝታ አለኝ አባት አለኝ ጌታ መድኃኒዓለም የኔ አለኝታ አለኝ አባት ቸርነቱ በዝቶ አለኝ አባት ሕይወቴ ገዝቶታል አለኝ አባት ብበድልም እንኳን አለኝ አባት መቼ ትቶኝ ያውቃል መቼ ትቶኝ ያውቃል። ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሁላችንም ኦርቶዶክሳውያን እነዚህን ቪዲዮዎች በተረጋጋ መንፈስ ሆነን ልንከታተል ልናዳምጥ ይገባል። ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሰይጣን ፊደላችንን ይፈራል። ሰይጣን መመታት አለበት። እንደዚህ አይነት ትምህርት ማለት ነው። አትሰደማ ቤተክርስቲያን የባህታዊ ስብከት ይቀር የዝም ብለህ የሐሰተኛ ባህታውያን ስብከትን እንደው ያዙ ይልቀቁኛችሁ ማለት ቴዎድሮስ ይመጣል ምናምን እያልክ ያዙ ይልቀቁኛችሁ። እኛም ይመጣ አንድ ተስፋችን ነው። ቤተክርስቲያን አለ ብላ የምትናገር አታደናገር። ፍየል ከመድረሷ ቅጠል መበጠሷ ይላል። ይሄ ነው ሰይጣን። እደግመዋለሁ፣ ጻፉታች ያላችሁ ሰይጣን ፊደላችንን ይፈራል። እኛ የምንጸልየው በፊደላችን ፊደላችን ኃይል አለ። ፊደላችን ትርጉም አለው። ሀ ብሂል እያለን ለብሂል እያለን ሐምሯ ብሂል እያለን መብሂል እያለን እየተነተንን ነው። እያንዳንዷ ፊደል ኃይል አላት። እያንዳንዱ ፊደል መንፈሳዊ ኃይል አለው፣ ጉልበት አለው። ለዚህ ነው ከኢትዮጵያ ምድር የአማርኛ ፊደል እንዲጠፋ፣ የቄስ ትምህርት ቤት እንዲጠፋ፣ ዳዊቱ እንዲመድገም፣ ፊደሉን መድገም እንዲጠፋ፣ በላቲንና በአውሮፓውያን ፊደል በኤቢሲዲ እንዲተካ እየተደረገ ያለው ፊደላችን ኃይል ስላለ አጋንንትን የሚቀጠቅጥ እኛ ክርስቶስን በምንጠራበት ሌላው አያውቁትም። እኛ በምናውቀው መጠን አያውቁትም። እኛ በምናመልከው መጠን አያመልኩትም። እኔ ስለ ራሴ ቤተክርስቲያን ነው የምናገረው። እኔ ቤተክርስቲያን ውስጥ ሆነ ስለሌላው እንድትከራከርልኝ አልፈልግም። ሰይጣን ሰንደቅ ዓላማዬን ይፈራል፣ ይንቀጠቀጣል ነው ይንቀጠቀጣል። ይሄ ሰንደቅ ዓላማ ነፃ አውጪ ነው። ይሄ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ ድል አድራጊ ነው ብለው እነ ጋና የአፍሪካ ሀገራት ቅርጹን ቀያይረው የኢትዮጵያን ሰንደቅ ዓላማ እንደ ኃይል እንደ ምልክት አድርገው ነው የተጠቀሙበት። ይሄንን ለወደል መናፍቅ አይገባውም። ይሄንን ከሰይጣን ጋር ሲተኛ ለከረመ አይገባውም። ይሄንን ጸረ ኦርቶዶክሳዊ አቋም ይዞ ቤተክርስቲያንን ሲያፈርስ ምዕመናኗን ሲያፈልስ የነበረ ሰው አይገባውም። ፍየል ከመድረሷ ቅጠል መበጠሷ። ስለዚህ ዛሬ መጥቶ የኢትዮጵያ ቤተክርስቲያንን የምትተነትንበት የምትናገርበት አንዳች አቋምም አቅምም የለን። እነግርሃለሁ። ጻፉላችሁ። ፊደላችን ኃይል አለው። ኃይል አለው። አጋንንትን ያባረራል። ፊደላችን ትርጉም አለው። እኛ ኢትዮጵያውያን ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ፊደላችን ኃይል አለው። ኃይሉ ለአንተ ነው፣ ለደካማው፣ ለቀሽው። ፊደላችን ኃይል ጉልበታል። ሰንደቅ ዓላማችን መብረቅ ነው። ይህን ሰንደቅ ዓላማ ሲያዩ የሚመስራቸው አሉ፣ እናውቃለን። የሚያንዘረዝራቸው አሉ፣ እናውቃለን። ሲያዩት ካላቃጠልኩት ካልቀደድኩት የሚሉ አሉ፣ እናውቃለን። ኃይል ስላለው ነው፣ ፓወር ስላለው ነው፣ በዋጋ የመጣ ስለሆነ፣ ምስጢር ስላለው ነው። ከምድር ላይ እናጥፋው የሚባለው ይሄ ስለሆነ ለዚህ ነው ካህኑ የሚገደለው። ለዚህ ነው ኦርቶዶክሳዊ የሚገደለው። ለሌላ አይደለም የሚገደለው። ከሰንደቅ ዓላማችን ጋር ማለት ኤርትራ ሄደ እኮ ትልቁ ደብረ ቢዘን እኮ የኢትዮጵያ ባንዲራ ውስጥ ጉልላቱ ላይ ነበረ። ትሪውን አይቻለሁ እስካሁን ድረስ የኢትዮጵያ ባንዲራ ያለበትም በጉልበት እኮ ነው የተገነጠለው። ይህ ትግራይ እናቶቻችን ወገባቸውን እኮ አድርገው ኢትዮጵያዊ ማንነትን እንዴት አቀለዋለህ? እንዴት አረግሰዋለህ? እኔን ያስተማሚኝ ባህታዊ የማስተምረው የባህታዊ ትምህርት ከሆነ በሰንደቅ ዓላማ በፊደሌ ጉዳይ ባህታውያኑን እግዚአብሔር ረጅም ዕድሜ ይስጣቸው። ከአንተ ፓስተር ይሻላል። ከአንተ አውሮፓዊ ፓስተር መጥቶ የአውሮፓን ቅላሴ የአውሮፓን ትምህርት ገንዘብ እየሰጠን ዱቄት እየሰጠን ኢትዮጵያ ሀገርን እንድታፈርስ የኢትዮጵያ ቤተክርስቲያን እንድታፈርስ ካስተማረ ከፈረንጁ የኔ ባህታውያን በምን ጣማቸው ባህታውያን በምን ጣማቸው? ባዶ እግራቸውን ሄደው እየጾሙ እየጸለዩ ጤዛ ልሰው ድንጋይ ተንተርሰው የባህታዊነትን ጣም ያበላሹ ያቆሸሹ ዘመናዊ ጠንቋዮችን አይደለም። ባህታውያንም አሉ በየበረሃው በየገዳሙ ባህታውያን አሉ። መኪና የሌላቸው ቢዝነስ የማይሰሩ እናጠምቃለን ብለው ጸጉራቸውን አጎፍተው ህዝብ የማይዘርፉ ነጋዴ ሐሰተኞቹን አይደሉም። የኔ አባቶች ባህታውያን አሉ። ጤዛ ልሰው ድንጋይ ተንተርሰው ቅጠል በጥሰው የሚጾሙ የባህታዊ ልጅ ነኝ፣ የባህታውያን ልጅ ነኝ፣ የአባቶቼ ልጅ ነኝ። ስሜታዊ ሆናችሁ መደንፋት መገንፈል ወይም ደግሞ ቆጣ ማለት ለምን ክብሬ ተነካ፣ ለምን አያከብረኝም፣ ለምን ይሄን አይገዛልኝም፣ ለምን ይሄን እንደዚህ አድርግልኝ አትበሉ።
ያልተፈለጋችሁት ለምን እንደሆነ በደንብ ወቁ። በቃ ባልሽ አልፈለገሽም አይደለ? ባልሽ ክብር አይሰጥሽም አይደለ? ከምንድን ነው የመጣው ይሄ ነገር? ከማን ነው ወደ ባልሽ የሄደው? ከባልሽ ቀጥታ ወደ አንቺ የመጣ ነው ወይስ ከአንቺ ወደ ባልሽ ሄዶ ነው መልሶ እንደገና አንቺ ጋር የመጣው? ከእህትሽ ነው? ከእናት ከአባትሽ ነው? ከጓደኞችሽ ነው? ከየት ነው? ከጎረቤት ነው? መመርመር መልመድ አለባችሁ። ደግሞ መንፈስ ነው ብሎ አምኖ መጾም፣ መጸለይ፣ መስገድና ዝም ብሎ እንደዚሁ መመላለስ ይለያያል። ጠላትን እያወቁ ነው መሄድ ያለብን። መንገድ ላይ ስትሄዱ በዚህ ጫካ በዚህ በረሃ ከሆነ መንገዱ ላይ ስትሄዱ አይናችሁ ወደ በረሃ ነው ወይስ ወደ ጫካው ነው የምታዩት? ወደ ጫካው ነው። ምን መጥቶ የሆነ ነገር አፈፍ አድርጎ ያዘኝ አልያዘኝ ነው ብላችሁ የምትሄዱትና አይናችሁ በየትኛው በኩል መሆን እንዳለበት አቅጣጫችሁን አሁኑኑ ኮምፓሱን ማዘጋጀት ያለባችሁ። ዊንድ ቬን የንፋስ አቅጣጫ መጠቆሚያ ነው አይደለም? ሬንጌጅ የዝናብ መጠን መለኪያ ነው አይደል? ልክ እንደዛ እናንተ ውስጥም ደግሞ የመከራችሁን፣ የስቃያችሁን፣ የደስታችሁን የሁሉ ነገራችሁን ኮንትሮል ሬዲዩሰር መቀነሻ መጨመሪያ ማዘጋጀት አለባችሁ። ተቆጣጠሩት ጸባያችሁን። ከእናት የመጣው ከአባት የመጣው ዛር ከጓደኞቻችሁ ከመንገድ ከሆቴል ከምናምን ከወንድ ከጎረምሶች ከሴቶች የመጣው የቡዳ መንፈስ የገባው እናንተ ውስጥ የገባው ትዳራችሁ ላይ ልጆቻችሁ ላይ ባላችሁ ላይ ተጽዕኖ እንዳይፈጥር ራሳችሁን ኮንትሮል አድርጉና ስገዱ። ሴት ቤቷን አየች፣ ሴት ጸለየች፣ ሴት ሰገደች ማለት ትዳሯን አዳነች ማለት ነው። ለምን እሷ ላይ ሆን ጡት እሷ ላይ ነው፣ ሀፍረተ ስጋ እሷ ላይ ነው፣ ልጅ የምታሳድገው ማህፀን እሷ ላይ ነው፣ ሁሉ ነገር እሷ ላይ ነው። የቤት እመቤትነት አብዛኛውን ነገር ሰይጣን እኮ ዘፍጥረት 6 ላይ የሰውን ሴቶች ልጆች መረጡ ይላል። አጋንንት የሰውን ሴቶች ልጆች መረጡና አገቧቸው፣ ወለዱ። ልዩ ፍጡራን ተወለዱ ነው የሚለው። ልጆቻችሁ ልዩ ፍጡራን እንዲሆኑ ትፈልጋላችሁ? አጋንንት ማንን ነው ወደዷቸው ያለው? ሴቶችን ነው። የሰውን ሴቶች ልጆች ወደዱ ይላል። ስለዚህ ሴትን በመቆጣጠር ትዳርን ማፍረስ ይችላል። ሴትን በመቆጣጠር ትዳርን መቆጣጠር ይችላል። በአንጻሩ ደግሞ የእግዚአብሔር መልአክ መጥቶ አንቺን ሲቆጣጠርሽ ብትዳርሽ እንዴት አድርጎ እንደሚመራው አስቢው። ባልሽ ስራ ሲውል አንቺ ቤት እመቤት ከሆንሽ ሻማ አብርተሽ ሰላም አውለው ስትይ ቆጣ ሲል አይዞህ የኔ ውድ በቃ ችግር የለውም ራስን አሟል ቅቤ ልቀባ ቅባት ልቀባ ምን ደስተ የሚበላ ምናምን ብሎ ያንን ሰው ብርድ ማድረግ። መቼ መሰላችሁ ባላችሁ ትዝ የሚለው እንደዚህ አይነት መልካምነታችሁ ስትጣሉ ብቻ አይደለም፣ እናንተ ስትታመሙ ራቅ ያለ ቦታ ስትሄዱ የሆነ ቦታ ስትሄዱ የእናንተ መልካምነትም ትዝ ይለዋል። ሁልጊዜ በጸባ አይደለም ትዝ የሚለው። ከዛ ደግሞ ሲቆጣ እናንተ ስታበርዱት ሁሉ ነገር ከበረደ በኋላ ቁጭ ብሎ ስለናንተ ነው የሚያስበው። እኔ እኮ እንደዚህ ብዬ ስመጣ እንደዚህ አበረደችኝ፣ እኔ እኮ በቃ የተባረከች ሚስትን ያገባሁት ይላል። እግዚአብሔርን በእናንተ ያመሰግናል። ስለዚህ በተቻላችሁ መጠን እናንተ ላይ ፈተናው ስለሚበዛ ጸበል ቦታ ላይም 10 ሰዎች ከጮሁ ከ10ሩ 8ቱ ሴቶች ናቸው ይባላል። በፐርሰንት ሲሰላ 10 ሰዎች ቢጮሁ ጸበል ገብተው 8ቱ ወይም 7ቱ ሴቶች ናቸው። አብዛኛውን የሚቆጣጠሩ እነሱ ነው። ዳላቸውን እያሞናደሉ ቢሄዱም እነሱ ላይ ገብቶ ነው። አርቲፊሻል የሚባል ነገር በሙሉ መጠቀም የሆናችሁትም በዚህ ምክንያት ነው። ተይዛችሁ ነው፣ ወዳችሁ አይደለም። ጸባያችሁ፣ ሁሉ ነገራችሁ እንዳለ ተቆጣጥሮታል ዲያብሎስ። እስቲ ዝም ብላችሁ ራሳችሁን ቼክ አድርጉት። ለእግዚአብሔር የሚመች ህይወት ነው ያላችሁ? ውስጣችሁን እስቲ ውስጡን ለቄስ የሚባል ነገር አለ። እስቲ ውስጡን ለቄስ የሚባለውን እስቲ ቼክ አድርጉት። ምንድን ነው የምትነግሯቸው ለካህናችሁ? ውስጡን ለቄስ የተባለውን ለንስሐ አባት ማለት ነው። ምን ትናገራላችሁ? እና በተቻላችሁ መጠን ተከባበሩ። በተለይ ደግሞ ከሴት ጓደኞቻችሁ ጋር በጣም ሰላማዊ መሆን አለባችሁ። ሴት ጓደኛዋን እንዴት መቅረብ እንዳለባት በቃ ፕላን ማውጣት አለባት። ገደቡ እስከሄድ ድረስ መሆን እንዳለበት። ቤቴ ስትመጣ የሴት ጓደኛዬ ገደቡ የት ድረስ ነው? እስከ ማደር ነው? አብሮ እስከ መብላት እስከ መጠጣት ነው? እኔ በሌለውበት ሰዓት ባሌ እሷ ቤት ውስጥ ሆና ከባሌ ጋር እስከ መዋል ነው? የዝሙቱን ብቻ አይደለም ማሰብ ያለባችሁ። በትዳርሽ ቀንታ ልታጣላ ሁሉ ትችላለች። ስለፈለገችው አይደለም ልታጣላችሁ፣ ስለጠላችሁ ልታጣላ ትችላለች። በአንቺ ቀንታ ትዳርሽን ልታለያይ ትችላለች። የግዴታ ባልሽን ልትቀማ ብቻ አይደለም። በተለያየ አይነት መንገድ ችግር ልትፈጥርብሽ ስለምትችል እንዲሁም ደግሞ ቡዳ መንፈስ ካለባት እሷ ባትመቀኝም እሷ ላይ ያለው መንፈስ ተመቅኝቶ ከአፏ የሚወጣው ቃል የባልን አንቺንና ባልሽን የሚያጣላ ሊሆን ይችላል። መልካም ጓደኛሽ ሆና ጥሩ ጓደኛሽ ሆና ግን ቡዳ መንፈስ ስላለባት ብቻ የሚያጋጭና የሚያናጭ ወይም ደግሞ የተለያየ አይነት ችግር የሚፈጥር መንፈስ ስላለባት ብቻ ድንገት ተሳስታ ለባልሽ የማይሆን ነገር ትናገራለች። ላንቺም የሆነ ምክር ትመክርሽና ነገሩ እስከ ፍቺ ሊሆን ይችላል። ሟርት ይሆንባታል ማለት ወይኔ እኔ እኮ ባልናገር ኖሮ አትፋቱም ነበረ፣ ጥፋተኛው እኔ ምናምን ብላ ደግሞ መልሳ ትጸጸታለች። እሷም ወድ አይደለም። ስለዚህ ገደብ ሊኖረው ይገባል። አስቀድማችሁ ጽድቁን ሹ፣ ሌላው ሁሉ ይጨመርላችኋል።
ይህ እንግዲህ በማቴዎስ ወንጌል ምዕራፍ 6 ላይ የምናገኘው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ይሄ አንድ ሰው እንደመሆኑ ለምን እንደተፈጠረ የሚያሳይ የመጽሐፍ ቅዱስ ምንባብ ነው። አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ይጨመርላችኋል ማለት የአንድ ሰው ወይም የአንድ ክርስቲያን የመጀመሪያ ፍላጎቱ፣ የመጀመሪያ ዓላማው፣ የመጀመሪያ ምርጫው ሊሆን የሚገባው የእግዚአብሔር መንግስት እና ጽድቅ ነው። የጽድቅን ህይወት ለመኖር ስንፈልግ ደግሞ ከጽድቅ ህይወት የሚያስወጡ መንገዶችና ከጽድቅ ህይወት የሚለዩ አስተሳሰቦችን በሙሉ ልንጋፈጣቸው ወይም ከነዚያ ልንርቅ ያስፈልገናል። እንግዲህ አንድ ጊዜ ከጽድቅ ህይወት የሚያስወጡ ነገሮችን በህይወታችን እየለመድን ስንሄድ እነዚያ ነገሮች እየጣፈጡን ስለሚሄዱ በእነዚያ ነገሮች ባርነት ውስጥ የመግባት እድላችን በጣም አደገኛ ነው፣ ከፍተኛ ነው የሚሆነው። ስለዚህ በዚያን ጊዜ ተመልከቱ፣ ስሜት አለን፣ ሰዎች ነን። ስሜት ስላለን ስሜታችን ላልተገባ የኃጢአት ፍላጎት እየተገዛ ሲሄድ ከዚያ እንድንላቀቅ የሚያደርገን የእኛ ጥረት ብቻ ሳይሆን በእኛ ጥረት ላይ እግዚአብሔር እንዲጨመርበት ወይም እግዚአብሔር ኃይል እንዲሆነን ነፃ እንዲያደርገን ከተገዛንለት ነገር ደጋግመን ሳናቋርጥ እግዚአብሔርን ስንለምነው ነው። ልክ በውስጣችን የእውነት የመለወጥና የመስተካከል ፍላጎት ካለን እና እግዚአብሔርን ሳናቋርጥ የምንጠራው ከሆነ እግዚአብሔር ከየትኛውም ህይወት ቢሆን ነፃ ያወጣናል። ስለዚህ ተመልከቱ፣ ወደ ጽድቅ ትክክለኛይቱ መንገድ ሊያመጣን የሚችለው የእግዚአብሔር ኃይል ነው፣ የእግዚአብሔር ጸጋ ነው። ይህን ደግሞ ተስፋ ሳንቆርጥ ነው ልንጠይቅ የሚገባን እንጂ አንድ ጊዜ 2 ጊዜ ሞክረን 3 ጊዜ 4 ጊዜ ሞክረን አቃተኝ ደጋግሜ ሞከረ የነበረ ብለን ተስፋ ቆርጠን ልንቀር አያስፈልገንም። እግዚአብሔር እስከ መጨረሻው ድረስ አስቀድመን ጽድቁን እንድንሻ፣ ሌላው ከዛ ውጭ ያለው ነገር በሙሉ እኛን የሚያስጨንቀን፣ የሚወጥረን፣ ተስፋ የሚያስቆርጠን ብዙ ነገሮች ውስጥ የሚከቱን ነገሮች በሙሉ የመጀመሪያው የህይወት ዓላማዎች አይደሉም፣ የሚያድኑንም አይደሉም። ስለዚህ አስቀድመን ልንሻ የሚገባው ከእግዚአብሔር ጋር ያለን ግንኙነት ምን አይነት ነው? ጽድቅን ገንዘብ አድርጌያለሁ ወይም የጽድቅን ህይወት ጀምሬያለሁ ወይ የሚለውን ነው ልንጠይቅ የሚገባን። ይህን እንድናደርግ እግዚአብሔር አምላካችን ሁላችንም በቸርነቱ ይርዳን። ሁላችንም የሆነ ማድረግ የምንፈልገው ልንሆነው የምንፈልገው የሆነ ማንነት አለ፣ ግን ያቃተ በየቀኑ ማድረግ የምንፈልገው በየቀኑ መሆን የምንፈልገው በየቀኑ ማሳካት የምንፈልገው የሆነ መድረስ የምንፈልግበት የሆነ ጊዜ የሆነ ቦታ አለ፣ የሆነ ሁኔታ አለ፣ ግን አቅቶናል። የምንወደው በጎ ነገር ቤተሰቦቻችን ማኩራት እንፈልጋለን፣ ስራ መያዝ እንፈልጋለን፣ ጥሩ ደሞዝ እንዲኖረን እንፈልጋለን። ከዛ ዘለን ደግሞ ለነፍሳችን ጸሎተኛ መሆን፣ በተለይ ንስሐ የሚገባ ስጋው ደግሞ የሚቀበል ሰላማዊ ከሰው የማይጣላ ብዙ ዝርዝር አለ መሆን እንፈልገው፣ ግን አቅቶናል። በዚህ ብቻ ቢተወን እኮ መልካም ነበር። የሆነ ደግሞ ማድረግ ሳንፈልግ የምናደርገው ነገር የለም። እናንተ ጋር የለም መሰለኝ አለ። መተው እየፈለግን የምናደርገው ከዛሬ ጀምሮ አልመለስበትም እያለን ይሄ መጨረሻዬ ነው እያለን ስንሳል፣ አንዴ ስንጣመቅ፣ አንዴ ንስሐ ስንገባ ተው ነው ስንል ተመልሰን ስናደርገው አላረገውም እያለን ቃል ስንገባ ስንገዘት ራሳችን እያደረግነው እናገኘዋለን። አንዳንድ ጊዜ ግራ ገብቷችሁ ያውቅ ማን የትኛው እኔ ነው ይሄንን ነገር የሚያደርገው? የሆነው እኔነቴ ይሄንን ኃጢአት ይጠላዋል፣ የሆነው እኔነቴ ደግሞ መጥቶ ሲሰራ ይዋሉና እኔ የትኛው ነኝ ብላችሁ አጣቁ። ግራ የሚያጋባ ማለት አንዳንድ ጊዜ ህልም የሚያስል መቼ መተን እያደረግን ራሳችን እንዳገኘነው አናውቅም። ልክ አድርገነው ስንጨርስ ያንን ኃጢአት ልባችን የሚቃጠልብን ምን ስሰራ ነው እዚህ የተገኘሁት? ያን ሁሉ ነገር ብዬ ትንሽ ከፍ ስንል ድጋሚ የሚጥለን፣ ትንሽ ሄድን ስንል ድጋሚ የሚስበን ማለት ያማረረን ህይወታችን ሞት እንዲል ያደረገው። እንዲህ ሆኖ ከመኖርማ መሞት ይሻላል። ዛሬ ብዙ ወጣቶች ራሳቸውን የሚያጠፉት እኮ እንደምናስበው የሆነ ነገር ስላልተሳካላቸው ይመስላችሁ? የሆነ አልላቀቅ ያለ ክፉ ምግባር ስላለን ህይወታችን ላይ እንዲህ ሆኖ ከመኖር መሞት ይሻላል ያስባለን። ወደ እግዚአብሔር ቤት እንዳንገባ ያሳፈረን ነጠላ ለማድረግ ማታ ያንን ኃጢአት አድርገን ጠዋት የለመድናትን ውዳሴ ማርያም ልናደርግ ስንል ምን አይነት ቃል ይመጣ? አታፍሪ አይደል? አታፍርም? ምንም እንዳላረገ ሰው አይንህን በጨዋት በእግዚአብሔር ፊት ይለናል። ያንን ኃጢአት አድርገን ያማረረን ማለት ተወደደም ተጠላም ኦርቶዶክሳውያን ወገኖች በአንድ ነገር እንስማማ። የአደባባይ ኃጢአት በማህበር እየሰራን ያለ ነው። በጊዜ ካልነቃን መነሻ የሆናችሁ ዘንድ ይህን ቪዲዮ እንደጨረሳችሁ አደራችሁን
ስልካችሁ ላይ ያለ አፕሊኬሽንም ካለ ከሱ ገብታችሁ አንብቡት። መጽሐፍ ቅዱስም ያላችሁ አንብቡት። መጽሐፈ ኢያሱ ምዕራፍ 7ን አንብቡት ገቡና። አንድ አካን የሚባል ሰው ኃጢአቱ ተጽፎ ይገኛል እዛ ላይ። ወደ ኢያሪኮ በገቡ ሰዓት እዛ ውስጥ የምታገኙትን ንብረት አንድ ሰው ወደ ቤቱ እንዳይወስድ ብሎ የነዌ ልጅ ኢያሱ አስጠንቋቸው ነበር። ከዛ ይሄ አካን የሚባለው ሰው ያገኘውን ንብረት አይቶ ጎመጀና አንድ የሰናዖር ካባ ሌላ ደግሞ ወርቅ ይዞ ሄደና ቤቱ ቀበረው። ይህን ኃጢአቱን የተመለከተ እግዚአብሔር ቁጣው በማህበሩ ላይ ነደደ። በአካን ላይ ብቻ አይደለም፣ እንደ ማህበር ቁጣው ነደደ። ይህን የተመለከተ ኢያሱ ልብሱን ቀዶ አለቀሰ፣ በታቦቱ ፊት ተደፍቶ። እግዚአብሔርም ከውስጣችሁ ያለውን አውጡት ብሎ አስጠነቀቀ። አወጡት፣ ወጥቶ ተናዘዘ። ከነ ንብረቱ ከነ ቤተሰቦቹ አቃጠሉት በሳት በኃጢአቱ ምክንያት። አንድ ሰው ግን ኃጢአት ሰርቶ በማህበሩ ነው የመጣበት መዓት ቁጣው የነደደው እግዚአብሔር በማህበሩ ላይ ነው። አሁን ደግሞ እኔ እናንተ አንዲት ቤተክርስቲያን አለች፣ አንድ መንፈስ ቅዱስ አለ፣ አንድ የክርስቶስ ክቡር ሥጋና ክቡር ደም እንካፈላለን። እኔ አንተ ነኝ፣ አንተ እኔ ነኝ። ብዙዎች ስንሆን በክርስቶስ አንድ ነን። እንዲህ ሆነን ተሳስረን ግን ሞታችን ካላስማማን ማለት ነው ለምን እንሞታለን ብለን ካልጠየቅን እኔ እርግጠኛ ሆኜ ነው የምነግራችሁ። ስፔሻሊ ደግሞ በቤተ ክርስቲያን ውስጥ በኃላፊነት ላይ ያላችሁ ሲግኒቸራችሁ ወይም ፍርማታችሁ ስራ ላይ የሚውል ሰዎች ይህን ጉዳይ አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ፣ አንተ በአውሮፓ ልትሆን ትችላለህ፣ አሜሪካ ልትሆን ትችላለህ፣ ኢትዮጵያም ልትሆን ትችላለህ። ብቻ ኦርቶዶክሳዊ ባለማህተም ሆነ በዚች ቤተ ክርስቲያን ውስጥ ያለ ሆነ አይተህ እንዳላየ ሰምተህ እንዳልሰማ ዝም ብትል ከተጠያቂነት አናመልጥም። ምክንያቱም ለምን እንደው ታውቃላችሁ እንደዛ የምለው ኦርቶዶክሳውያን ፈልገውት አይደለም የሚሞቱት። ሞት ተፈልጎበት የሚሞትበት ዘመን ነበረ፣ ሰማዕትነት እንዳያልፋችሁ ተብሎ። ያሁኑ ፍትህ የሚያሻ ነው። ለዛ ነው እኮ የሚያጮህ ነው። ለዛ ነው እኮ ወጥተን የምንጮህ እንጂ ሰማዕትነትን እኛ እኮ እየጠላን አይደለም። ሰማዕትነት እኮ ጸጋ ነው። የጸጋ ስጦታ አባቶች በጸሎት እኮ የሚያገኙት። ያሁኖቹ እኮ ሩጠው ማምለጥ አቅቷቸው ነው የሚሞቱት። ስለዚህ ፍትህ ያሻሉ። ማህተባቸውን ያስቀጣቸው ያስገደላቸው ዋይ ብለህ ካልጠየቅ እርግጠኛ ነኝ የምነግራችሁ ዛሬስ ይህን ለመስራት ወዲህ የሚሉትን በውስጥም በውጭም እያደረጋችሁ እንዳሰሩ እንድትun ምናምን የሚል ሰው አለ። እሱን እግዚአብሔር ይቀጣዋል። ሆኖም ግን ማድረግ እንኳን ባትችል ይህን እንኳን የምትቃወም ሰው ደግሞ ካለ እኔ I don't know how to explain about this feeling የምሬ ነው። በጣም ብዙ ሰዎች አላችሁ በውስጡ ሁሉ ቴክስት ፖለቲካ ነክ ነው፣ ይሄ ፖለቲካ ነገር ነው። እንዴት አድርገው ቢያጥቡን ነው ጥያቄ ነው። ሰው እንዴት ሞት አያስማማው? ዋይ ለምን ነው የምገደለው? ይሄ ፖለቲካ ነው። እና እንደ ማህበር በደል እየበደሉ ሰው በጊዜ ነቅተን በንስሐ ተመላልሰን ስራችንን ለመስራት አንድ ላይ በሞታችን ካልተስማማን አሁን ስለ ሞታችን እያወራን ያለው ለቀጣዩ ጊዜ ደግሞ ስማችን የሚጠራው አይኖርም። ሁኔታው አይ ቲንክ አልገባችሁም መሰለኝ። እና ኦርቶዶክሳውያን እዚህ እየመጣ የምንጮህባችሁ ምናምን እኔ ስፔሻሊ እንደዚህም ያስሬ እንደዚህ ብላችሁ አይ ነው ስልችት ይላል ምናምን ምናልባት 2 3 4 ሰው ምናምን 5 ሰው ንቅት ቢል በሚል ነው። ሰላማችሁ ብዙ ይበል። ወይ ካንቺ ጋር ማውራት እችላለሁ ወይ ካንተ ጋር? ሰላም ነው? እንዴት ነህ? ምንም ችግር የለውም። አንድ ጥያቄ ብቻ ነው የምጠይቀህ። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? አንተ ፕሮቴስታንት ማይን አይደል? ክርስቶስ ስንት ባህሪ ነው በፕሮቴስታንት አስተምሮ መሰረት? አንድ ባህሪ ነው ክርስቶስ። እሺ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ 3 አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ የሚሆኑ በኢየሱስ ክርስቶስ። ሌላሳ? እውነት አይከብድም? ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑ ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ተይ በቃ ችግር የለም በርታሽ። ስላሴን ትምህርት ግን በደንብ አንብብ። እዚህ አንድ ደቂቃ። ሰላም ነው? እንዴት ነሽ? ማን ነው ስምሽ?
ክርስቶስ ኢየሱስ ስንት ባህሪ ነው? ብዙ አይነት ባህሪ ነው። በፕሮቴስታንት አስተምሮ መሰረት እስኪ አንዱ ንገሪኝ እስኪ። ፍቅር ነው። ሌላስ? ህይወት ነው። ርህራሄ አለው። ርህራሄ አለው። በጣም ብዙ በቃ እንዲህ አውርቼ አልጨርስላችሁ። በቃ በጣም ጥሩ ከሚባሉት ባህሪያት ውስጥ የክርስቶስ ባህሪ በጣም ብዙ ነው ባህሪው። ስላሴ ማለት ነው። ስላሴ ማለት ሶስትነትና እሺ የመጨረሻ አንድ ጥያቄ ብቻ ልንገርሽ ልጠይቅሽ እስኪ ክርስቶስ ኢየሱስ ስንት ልደት አለው? ልደት አንድ ብቻ። ከማን ብቻ? የተወለደው ከማርያም ከድንግል ማርያም ነው እና በቃ እሱ ብቻ ነው። እሱ ብቻ ነው። ሌላ የለም። ሌላ የለም። እሺ እግዚአብሔር አበርታ። በርቺ። እሺ በርቺ። እግዚአብሔር ካንቺ ጋር። በእግዚአብሔር ሕዝብ ላይ በኢትዮጵያውያን ላይ አስማት አይሰራም። እንዲሰራ ያደረግነው በራሳችን። በአስማት የተጠቀሙ ፈርሰዋል። አንድ ወቅት ላይ የቆሙ ወይም በጨለማ የተተከሉ አበባዎች ሆነዋል። ቆንጆዋን ጽጌረዳ በጨለማ እያት፣ ምንም መብራት ሳታበራ። በደንብ ስታስተውል አፍና አፍንጫ ያለው ጅብ ይመስልሃል። ልክ እንደዛ አይነት ነው የሟርተኛ ኑሮ። በጨለማ ውስጥ ያለ ሀብት ነው፣ የጨለማ መንፈስ ነው። ለጊዜው ታየዋለህ፣ አይታየውም። ቢታይም እንኳ ቡዳ ነው የሚያየው። ገብቷል? አሁን በዘመናችን ያሉ ወጣቶች ለመታየት የሚያደርጉት ጥረት የበለጠ ለክፉ መንፈስ እንዳጋለጣቸው አላስተዋሉም። ይሄ ሰውነታቸውን መገላለጥ፣ አልፎም ተርፎ እምብርቱ መገላለጥ፣ በአጠቃላይ ቅርጾችን ሊያሳዩ የሚችሉ አልባሳት የዘመናዊነት ምልክት አድርገው የሚንቀሳቀሱ ሁሉ ለመናፍስቱ በቅርብ ለመያዝ በር የከፈቱ ናቸው። የሚያያቸው ሌላ ጠላት ነገ ወደ ቁርጥማት፣ ወደ ማሳከክ፣ ወደ ማስጨነቅ፣ ወደ ማሳበድ፣ ወደ ማስለቀስ በር ዘግቶ ወደ መጮህ፣ ሌላው የማይረዳው አይነት ጠባይ ለማስያዝ መናፍስቱ ዘመቻ ላይ ነው ያለው። በዚህ ዘመቻ ውስጥ የገቡ እህቶቻችን እስካሁን ድረስ እድላቸውንም ሆነ ህይወታቸውን አላገኙትም። ራሳችንን በተራ ነገር ለማታለል የምናደርገው ጥረት ከመንፈሳዊ ህይወት ብስለት አንጻር ሲታይ እጅግ በጣም የመጨረሻው የአሕዛብነት ባህሪ መለኪያ ነው። እግዚአብሔር ማስተዋሉን ይስጠን። ታዲያ አይውላችሁ አስማት ንሻ ዘንድ አልሄደም። በቃ አልሄድም ማለት ፍጻሜ የጻድቃን ሞት ምን ይሁን አለ? የጻድቃን ሞት ይሁን። እንዲህ ነው እኮ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ከዛ በኋላ በለዓም ዓይኑን አንስቶ እስራኤልን በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ፣ ምሳሌውን የሚመስል ጀመር። እንዲህም አለ፣ የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈተለት ሰው እንዲህ ይላል። ምኖቹ የተከፈተለት? ዓይኖቹ የተከፈተለት ሰው እንዲህ ይላል። ዓይኖቻችን አልተከፈቱ። ዓይኑ የተከፈተለት ሰው የሚናገረው መጀመሪያ ዓይኑ እንዲከፈት የሄደበት መንገድ የጻድቃንን ሞት እኔ ልሙት አለ። ፍጻሜ የቅዱሳን ሞት ይሁን አለ። በኋላ ዓይኖቹ መከፈቱን በደንብ አወቀ። ያኛው ረጋሚው ግን ዓይኖቹ አልተከፈተለትም። ሐሳቡ እና እርገምልኝ ብቻ ነው። ለእርግማን የሚወለዱ ሰዎች አሉ። በመንፈሳዊም ስፍራ ሆነው ለእርግማን ተወልደው የሚኖሩ፣ በመንፈሳዊ ቦታም ሆነው የእርግማን ሰዎች፣ በዓለማዊም ሆነው የእርግማን ሰዎች አሉ። በቃ እርግማን እንጀራቸው፣ እርግማን ኑሯቸው፣ እርግማን ባህሪያቸው፣ እርግማን መንፈሳቸው ሆኖ የሚኖሩ ሰዎች አሉ። እግዚአብሔር ማስተዋሉን ይስጠን። ባላቅ ግን ዓይኖቹ አልተከፈቱለት እና እርገም ብቻ ነው ዓላማው፣ እርገም ብቻ ነው እስኪጠፋ ድረስ። ሌላ ጊዜ እንደሚጠፋ ራሱም አላወቀም። ዓይኖቹ አልተከፈቱማ። ዓይኑ ያልተከፈተለት ሕዝብ ልክ ይህንኑ አይነት አካሄድ ይሄዳል። የእግዚአብሔር ረድኤት ከሁላችን ጋር ይሁን። ዓይናችን እንዲከፈትልን አምላካችን ይርዳን። ለብዙዎቻችን ዓይናችን አልተከፈተም።